አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንደት ናችሁልኝ? ሰላም ናችሁ ወይ? የአሳምቡሳ ምንድን ነበር የጌማት ጥብስ ተረፋችሁ? እንግዲህ ቅቅል ነው ያደረግን ዘይቱ ማለት ነው። ዘንድሮ ደግሞ በየሀገሩ የዘይት የተጠበሰ እንጂ አይበሉም እንዴ? ወላሂ እኔ እዚህ ቤት ራሱ እንዴው ተስንተ አንዳንዴ ነው እንጂ ጌማት አልሰራም ነበር። ዘንድሮ እኮ ሁልጊዜ ዘይት ጥብስ አስጠላና ሆነስ እና ሮመዳንም አለቀ እንግዲህ 6 ቀን ነው የቀረው። የመጨረሻው ሮመዳን ጁምአ ዛሬ ብቻ ነው አለቀ። ዛሬ የሚነጋው እንግዲህ ቅዳሜ ነው። ተዘናቀቀብን እንግዲህ ሮመዳን። በአረብ ሀገር ስንት አመጣማችሁ? በአረብ ሀገር ቤት በሰው ፍቃድ ሆናችሁ ቲደክማችሁ ደከመን አትሉ፣ ቲያማችሁ አመመን አትሉ፣ ቲከፋችሁ ከፋን አትሉ። እዛው እቃችሁን እያጠባችሁ ስንቶቻችንን እንባ ያረግፍ ነው በአረብ ቤት ስንት አመት ወላሂ ስንት አመት ግን አልሐምዱሊላህ ረቢል ዓለሚን ነው። ገብቷችኋል? እኔ ሁሌ ነው የማለቅሰው በሰው ሀገር ሁኜ ኤርት ይመጣ አለቅሳለሁ፣ ሮመዳን ይመጣ አለቅሳለሁ፣ ሁል ጊዜ ማለት ነው። የሚያለቅሰው ደግሞ ምንም ጎለኛ አይደለም አልሐምዱሊላህ። ነገር ግን አንደኛ በአረብ ሀገር በሰው ቤት ከቲዲክመኝ ምን አባቱን ብዬት ያንን ስራ ትቼው አላርፍም። ቲያመኛ ደክሞኛል፣ ላሞኛል፣ ዛሬ ረኔ ይበቃኛል ስራው ብዬ አልቀመጥም። ምክንያቱም የሰው ስራ ነው፣ አላፍትና አለብን። በሮመዳን የነሱን ስራ ታጎደልኩኝ አላህስ ምን ይለኛል? ጦሜ ይበላሻል። ታሜ በላይ ነው የምሰራው፣ ታሜ በላይ ወጥሬ ማለት ነው መድሬ። ምክንያቱም እነሱ ቤት ንገባ የእነሱን ስራ አላፍትና ወስደን ነው። የእነሱን ስራ ደግሞ ለምን ስራቸው ታይሰራ ይቀራል? የሰራ ነው ገንዘብ ራሱ ሀላል አይሆንልንም። ያንን አስባለሁ ማለት ነው። እና ኤር ሲመጣ በጣም ይከፋኛል። ለቤተሰብ ተለይቶ ልብስ ብለብሱ በቃ እኔ በረመዳን ምንም በቃ ሶላት ማርት ሆንኩኝ። በቃ የስራ ቢጃማ አለ አዲስ እሷን ለብቻ ባይ ስራ ያለ ከዛ ትመጣ خلاص ለጥ ነው የምለው። ኮኤር ነው ዛሬ ምን ላይኔ ያስጠላኛል። በቃ ላይኔ አገር ቤት ሆነን ሶስ እንሞቃለን፣ አዲስ ብስ እንሰራለን፣ ዳቦ ይደፋል፣ ቀሪብ ይደረጋል፣ የሚጠጣ ምናምን በቃ በየጎረቤት ሄደን እንበላለን፣ እንጠጣለን። ሽታው ምኑ እዚህ ብትለብሱ አያምር። አይ ስደት ግን አልሐምዱሊላህ ነው። ገባችሁ? እና ስንቶቻችሁ ናችሁ ኤር ሲመጣ የምታለቅሱት? እንደኔ ሮመዳን ሲመጣ ሮመዳን መጣ ብላችሁ ደስ ብሏችሁ የምትጦሙት፣ ከፍቷችሁ የምትቀበሉት ሮመዳንን፣ ከፍቷችሁ የምትቀበሉት ዒድን ስንቶቻችን ነን? እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። እና አለኩል ሐሊን አልሐምዱሊላህ ነው ለሁሉም ነገር። ይሄንንም ደግሞ ጤና ብንሆን ነው የምንሰራው። አልሐምዱሊላህ ረቢል ዓለሚን። ተንግዲህ በኋላ ስደትን በቃ ብሎን እንግዲህ ዛሬ ጁምአ የመጨረሻ ዒድ የዛሬ ሳምንት ኤር ነው ማለት ነው። ሮመዳን በቃ ዛሬ ብቻ ነው ጁምአን አሳለፍን። እንግዲህ የሚመጣው ደግሞ ኤር ነው ኢንሻአላህ። ፊታችን ጁምአ ኤር ነው፣ ሶላት ነው። የከርሞ ሰው ይበለን። ጦመው ተተቀበሉት ደግሞ አላህ ያርገን። ይችን 6 ቀን ደግሞ ኢንሻአላህ ደስ ብሎን የምንጦመ ያርገን ማለት ነው። ኸይር ነገር የሚሻልን ሮመዳንን እንግዲህ ጦምን በአረብ ሀገር እንግዲህ ደግሞ በቤታችን ቤተሰቦቻችን ጋር አላህ ስደትን በቃ ብሎ ያሰብነውን አሳክቶልን ወደ ሀገራችን አላህ ይመልሰን። እስከ ልጆቻችን አላህ ስብስብ አድርጎ ያታሰበውንም ርዝቅ ይስጠን ያ ረብ። ሁላችሁም ዱአ አድርጉ ውድ ጓደኞቼ። ለኔም ደግሞ አበረታቱኝ፣ ዱአ አድርጉልኝ። እኔም ዱአ አደርግላችኋለሁ። ቻናሌን ደግሞ ሰብስክራይብ እና ላይክ አድርጉልኝ።
ድክም ብሎኛል ዛሬ በነገራችን ላይ ዘንድሮ 2 ቤት ነው 3 ቤት የምሰራው የ3 ሰው ምግብ ነው የምሰራው ማለት ነው። ገባችሁ? ሁሉም ደግሞ የዛሬውኑ ነው የሚሰራው። በቃ ሁሌ በዛ የተነሳ ልቤ ትርክ ብላለች ማለት ነው። ግን አልሐምዱሊላህ እኔ ዘንድሮ ረመዳንን አልጦም እያልኩ ነበረ። እዚህ ቤት ትገባ ረመዳንን ትቀበል ረመዳን ሊገባችን ልሂጅ ልንገራት አልንገራት በቃ አሳዝኑኝ። ደግሞ ሌላ ሰው ሰራተኛ መጥቶ እዚህ ቤት እንደማይቀመጥ አውቃለሁ። እንዴት ነው በቃ ዛሬ ልህር ብላት ወይኔ ክፋትና የስራውን ሽሽት ይመስላቸዋል እንጂ ደክሟት ነው አይሉም። እዛው ሲደክመኝ ባይናቸው ትያውኝ ይረቱኝ እንደሆነ ብዬ ያ ረብ አጠንክረኝ፣ ቅዋው ታንተ ነው፣ አንተው ቅዋውን ስጠኝ፣ ብርታቱን ስጠኝ፣ እገዘኝ ብዬ ረመዳንን ተቀበልኩት። ግን አልሐምዱሊላህ ታይደክመኝ በቃ ለራሴ ነፍሴን ብጎዳትም የእነሱን ስራ እንደፈራሁት ደግሞ አንድ ቀን ታይጎልባቸው ለልጇም ለአባቷም ለወንድሞቿም እየቀናነሰ ትታደርስ ያንም ሁላ ሰዓት ተቃጥዬ አልሐምዱሊላህ ዛሬ 4ኛ ቀን እያጠናቀቅት ነው ማለት ነው። እንግዲህ 6 ቀን ነው የቀረችን። ይችን 6 ቀን ደግሞ ኢንሻአላህ አላህ ያግዘናል ማለት ነው። ውድ ጓደኞቼ አልሐምዱሊላህ አላህ ወላሂ ረመዳን ሲመጣ በጣም ነው ስራው የሚከብድን። ያን ስራ በቃ ያን የወደፊት ሳህን መቅሪብ ላይ ያለ ጉርስ ሳህንና ያን እንትናይ በቃ ውይ ያንን ሳማ እናጥበዋል። ኧረ እኔ ግን አላህ ያጠነክ ስንገባበት ሁሉም ነገር ቀላል ነው። ገብታችኋል? እና አልሐምዱሊላህ እንደዛ ነው እላችኋለሁ ውድ ጓደኞቼ። አልሐምዱሊላህ ረቢል ዓለሚን የዛሬ ዓመት ደግሞ ለሀገራችን ያብቃን። ሁላችሁም ዱአ አድርጉልን። አገር መገቡ አገር ቤት መግባት እንፈልጋለን ላልነው ሁሉ አላህ ያሳካልን፣ ያታሰበውንም ርዝቅ ይስጠን ያ ረብ። ሁሉም ታላህ ነው። አላህ እሱ ይለግሰን። በቃ በአረብ ሀገር በቃ ብሎን በሀገራችን ላይ ርዝቁን ይስጠን። ወላሂ ለፋን ከቶም እንደኛ ያሉ በ2004 ላይ የመጣ ነው ልጆች ብዙ ልጆች አለን አረብ ሀገር። ከዛም በፊት የመጣ ነው ብዙ ልጆች አለን። ወላሂ ሁላችንም እንግዲህ በአረብ ቤት ነው ያለ ነው። አላህ ሽፊና በስ አልሐምዱሊላህ ረቢል ዓለሚን። አላህ ያታሰበውንም ርዝቅ ይስጠን። በቃ እንግዲህ በኋላ በቃ ብሎ ቤተሰብ ጋር እንጡም እርሜያችንንም አላህ ረጅም ያርግልን። የሚያሳዝን ጊዜ ነው ወላሂ። ይህን ያህል አመት በአረብ ቤት መጦም ማለት ከባድ ነው፣ ከመጠን በላይ ከባድ ነው ማለት ነው። ውድ ጓደኞቼ አመሰግናችኋለሁኝ። ላይክ እና ሼር ሰብስክራይብ ለምታደርጉልኝ ደግሞ ጀዛኩሙላህ ኸይረን ብያለሁ። ኢንሻአላህ በአዲስ ቪዲዮ ደግሞ እመጣለሁኝ። ታተመቸኝ ይሄን ሰሞን ደግሞ እንግዲህ ያ የቤት ጥዲያት ነው። እዚህ ቤት ደግሞ ቢገርማችሁ ማለት ነው እኔ በጣም የሚገርመኝ ነገር አለ። እነዚህ ሰዎች እኔ ኖሬባቸዋለሁ፣ አዲስ አይደለም። ነገር ግን ቤቱ ፈርሻ ሁሉ ሆሽ ነው የሚታጠበው። ቢገርማችሁ ውጭ ሄደው አያሳጥቡም። ወላሂ ስራቸው ዝርግፍግፍ ያለ ነገር ነው። ነገር ግን ሰራተኛ ይደክማል። ይሄ ስራ የውጭ የወንድ ስራ ነው አይሉ ሀቻ ምናምን እንደዚህ ውጭ አሳጥቦ ብላቸው ውጭም ሳሙና ነው፣ ውጭም ሳሙናና ውሃ ነው፣ እዚህም ሳሙናና ውሃ ነው። እንዴት ብር እናወጣለን? ሆሽ ሂዱና ጸቡ ልጆች ይቀራሉ። ከዛ ወዲህ እኔ ምንም አላልኩም። በቃ ፈርሻቸው ሲቆሽሽ እየወረርኩ ይዝዘን እየወረር አጥባለሁ ማለት ነው። ባዘቦት ቀን እንኳን አይ ቢደክማችሁም እኮ ብላችሁ ውሃ ጠጣችሁ ነው። ግን በረመዳን ሁሉም ነገር ያኔ የተጠባበቀ ነው ስራው ማለት ነው ሰዓቱ። ምክንያቱም አሁን ቀን ስራ ላይ ትውላላችሁ፣ ለሊት ደግሞ ልብስ ምናምን አለ፣ ከዛ ስሁር አለ። ምን ሰዓት ነው የቤትና ያፈርሻ የሚጠደው? ወይን አጋጅና እቃ የሚያጥብ እንኳን ሰው ቢኖር ተጋግዞ ግን ያን ምግብ ሰርቶ ያንን እቃ አጥቦ ቤት አድሶ ሁሉን ነገር አንድ ሰው ነው የሚችለው። ነገር ግን እንደው የኔ ቤቱን ፈርሻ ምናምን በጣም ይገርመኛል ማለት ነው። አንዴ ታስበው ሐራም ነው ወላሂ ለሰራተኛ ስራ ጫና ማብዛት ትልቅ ሐራም ነው። ምክንያቱም ሁሉም ኢንሳን አንድ ነን፣ ይደክመናል። አላጥብም እላቸዋለሁኝ ብዬ ይቆሽሻል። ልጆች ስላሉ ያፈሱበታል። ይሄንን ምን በረመዳን እንግዲህ ምን ማይ አሲሩ ምኑ በየአይነት ነው።
በቃ ጠብ ጠብ ያደርጉበታል ላይ ይመስሃል። ነገር ግን ነዚፍ አይደለም። ላዚም በረመዳን ነዚፍ መሆን አለበት። ያንን እንግዲህ የውጭ ወጥቶ ታጥቦ ቤቱ ታጥቦ ቤቱ ደግሞ ሁሉም ደግሞ ቢገርማችሁ ግድግዳው ተራክፎ ይወለወላል። ወለወሉ ይሄ በሳሙና ነው በደንብ የሚታጠበው። ታድሮም ይታጠባል። በየ15 ቀን ነው ቤቱ የሚታጠበው። ነገር ግን አሁን ደግሞ በቃ ፈርሻ ሁላ ታጥቦ ቤቱ እንዳለ ታጥቦ ያ የታጠበ ፈርሻ መጥቶ የሚገባው ማለት ነው። እና እችን 6 ቀን ደግሞ ያው ጥዲያትም ምግብም ነው። አላህ ያጠንክረኝ። ሁላችሁም ዱአ አድርጉልኝ። ጨንቆኛል። ዛሬ ማጥባለሁ ብዬ ነበር። ራሴን ከው አድርጎ አሞኛል። እኔ እንጃ እንግዲህ ዛሬ ተቻልኩኝ። ተፈጅር በኋላ ሄጄ አጥባለሁ። 1-2 ፈርሽ እንኳን ታልቻልኩም ትቼው እተኛለሁ። ነገ የመጥበሁን ዕቃ ተጨርስ በቀታ ኢንሻአላህ ጀምሬ እስከ 7 ሰዓት ሄጄ አጥባለሁኝ እንጂ ዛሬ ታለርኩ ማለት ነው። ግን ኢንሻአላህ ሄዳለሁ ብዬ ነበር። ማድረ ራሴን ከው አድርጎ አሞኛል። 2 በነዝን ጠጥቻለሁ። አልተኛሁም ነበረ። እንቅልፍ ላይ ያስከለከለኝ ለምን እንደሆነ አላውቅም። ድክመቱ ይሆን? አንዳንዴም ሰው ሲደክም እኮ በቃ እንቅልፍ ይከለክላል። እኔ እንጃ ምን እንደሆነ አላውቅም። ዛሬ እንቅልፍም አልተኛሁም ነበረ። ራሴንም አሞኛል። አላሁ አለም። እጅል ጠባሪ ጠብም እያልኩ ነው እላችኋለሁ ውድ ጓደኞቼ እና ላይክ እና ሰብስክራይብ አድርጉልኝ። በተረፈ ሁላችሁንም ሰላም ብያችኋለሁኝ። ሀገራችን ኢትዮጵያ ሰላም ያርግልኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።